ታውቂያለሽ፣ ከጥቂት ቆይታዎች በፊት እዚህ በር ላይ አንድ ሰው ነበር። ተጠግቼ ወደ በሩ ሳጮልቅ አንዲት ሴት ነበረች። ይህቺ ሴት ደግሞ አስጨናቂና ሞትን የሚጠራ የሚመስል ድምፅ ያላት ነበረች። ከዛ በድጋሚ ቆይቼ ድምፁ ሲጠፋ ወጥቼ ሳይ ማንም ምንም የለም ነበር። ያ ድምፅ የለም ነበር። ድምፁ በሩን ስዘጋው ይልና እንግዲህ ክፍል ጽናት ክፍል 22 እዚህ ላይ ነበር ያበቃው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ተረፍረፍ ይበልላችሁ እያልኩኝ ዛሬ ደግሞ ክፍል 23 የሚቀጥል ይሆናል። መልካም ቆይታ። ድምፁ በሩን ስዘጋው አለ፣ በሩን ስከፍተው የለም አለችና ጽናት እንቧን እያዘራች ሊባኖስ ምን ነገር ልትነግራት የምትፈልግ አትመስልም። ሊባኖስ ምንም ነገር ልትነግራት የምትፈልግ አትመስልም። በቃ አትጨነቂ፣ ነገ ወደ ቤታችሁ ትመለሳላችሁ ብሉ፣ ይህንን ብሉ አለችና መሬት ላይ ቁጥጥ ብላ ተቀምጣ የያዘችውን ሳህን ፈታች። ከላይ ያለውን እንጀራ አንስታ የሳህኑ አፍያ ላይ ያደረገችው። ጽናት ምንድን ነው አለቻት። ቅፍፍ እያላት ሊባኖስ ነጭ ልበት ነው፣ አረንጓዴው ደግሞ ሳማ ወጥ አለቻት። ጽናት በሕይወቷ አንዴም ነጭና አረንጓዴ ሽሮ ወጥ መሳይ ምግብ አይታ ስለማታውቅ ሌላ ዓለም ውስጥ ያለች መሰላት። ምግቡን ከበላችሁ በኋላ የምትሞትን መሰላት። ያ ስለ ሊባኖስ መጥፎ ነገር ያላት ሰውዬ አስታወሰች። ቃል በቃል የሰውየው ድምፅ ጆሮዋ ላይ አቃጨለ። ጽናት ማፍራት ጀመረች። ሊባኖስ ምን አይነት ሰው ናት አለች፣ ግን መልስ የሚሰጣት የለም። ጽናት በጣም ፈራች። በጸሎት ግራ በመጋባት ምንድን ነው አለቻት። ሊባኖስም ሳማ ወጥና እልበት አለቻት። ውይ እሱን ነገር ድሮ ቀምሼው ነበር፣ በጣም ነው የምወደው ስትል በጸሎት ፈገግ ብላ አንድ ነገር ትዝ ያላት ትመስላለች። ሳማ ወጥ ግን አላውቅም አለች። ጽናት ወደ በጸሎት ዞር እያየቻት እህቴ አለቻት። ወይዬ እናቴ አለች በጸሎት። ቆይ የት ነው የቀመሽው ስትላት ድሮ እማማ ሳይሞቱ በፊት አንቺ ትምህርት ቤት ሆነሽ ሰርተው በልተን ነበር፣ ግን በጣም ስለወደድኩት እማማ ለአንቺ ብላ ያስቀመጡትን ቀስ እያልኩ ሳላስበው ጨረስኩት። ከዛ ለእማማን እንዳይነግሩሽ ለምኛቸው እሺ አሉ ብላ ሳቀች። ጽናትም ሆ ብላ ሳቀች። ሊባኖስም ከእነሱ ጋር ተደምራ ቤቱን የሳቅ ድግስ አስመሰሉት። ከዛም በጋራ እራታቸውን በልተው ሊባኖስ ልትሄድ ስትል ጽናት ፍርሃቷ ጀመራት። ሊባኖስ አትሂጂ፣ ከእኛ ጋር ደሪ እባክሽ አለቻት። ሊባኖስም እንዴ ጽናቴ ለምን አለቻት። በጸሎትም እሺ በይ እባክሽ በድንገትና በፍርሃት ከመሞታችን በፊት ስትላት እሺ ጥሩ በሉ እተኛ፣ እኔ እንቅልፍ በጣም መጥቷል አለች።
ጽናትም ፈገግ ብላ እሺ እኔና አንቺ አንዱ አልጋ ላይ መተኛት እንችላለን አለቻት። ሊባኖስም እሺ ጥሩ የኔ ሚጢጢ አለችና ጽናት ተኝታበት የነበረበት አልጋ ላይ ተኛች። ጽናት ሁሌም ሊባኖስ ሩቅ ስትሆን ፈርታት አጠገቧ ስትሆን ለምን መልአክ እንደምትመስላት አይገባትም። ጽናትም ወደ በጸሎት ሄዳ በጸሎት አልጋ ላይ ልብሷን አልብሳት አልጋ ላይ ወጣች። በድጋሚ ከአልጋው በመነሳት በሩን ዘጋችው። ከዛም ሊባኖስን ስላሉበት ቤት ኑሯቸው እንድትነግራት መጨቅጨቅ ጀመረች። ሊባኖስ ግን ምንም ነገር ልትነግራት ፈቃደኛ አልነበረችም። የሰማሽው እንጉርጉሮም በምናብሽ የፈጠርሽው እንጂ በጭራሽ የእውነት አይደለም። ወዳላችሁበት ቤትም ማንም አልመጣም አለቻት። ጽናት እሺ እኔስ በምናቤ ፈጥሬው ነው ይባል፣ ግን እህቴ በጸሎትም ሰምታለች ስትላት ሊባኖስ አረብሽኝ ብላ ጽናት ተቆጥታ እንድትተኛ ነገረቻት። በጸሎት ምንድን ነው የምትሾካሾኩት ስትል ጽናት አይ ምንም በቃ እንተኛ አለች። በድጋሚ ያላስቻላት ጽናት ብዙ ከራሷ ጋር ከተከራከረች በኋላ ወደ ሊባኖስ ጆሮ ጠጋ ብላ ውሸት ነው፣ ሴቲቱንም አይቻታለሁ አሁ አለች። ሊባኖስም እንዲህ አይነት ሴት እዚህ ግቢ እንደሌለች ደጋግሜ ነገርኩሽ ስትላት ጽናት መከራከሩ ሲሰለቻት ጸጥ ብላ ጣራውን ማየት ጀመረች። ሁለት ሀሳብ የያዛት ሊባኖስ ከነሱ አንድ ነገር ይልና እንግዲህ ጽናት ክፍል 23 እዚህ ላይ ያበቃል። እንግዲህ ቀጣይ ክፍል ደግሞ የሚፈጠረውን አብረን የምናይ ይሆናል። ውድ ቤተሰቦቼ እንግዲህ እንደተለመደው ፕሊዝ እያልኩኝ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ ስል በአክብሮት ጠየቁኝ። መልካም ጊዜ